ደብል ካፕ ነው። ከኋላ 3 ሰው ከፊት ለፊት አንድ ከሹፌር ጋር አንድ 5 ሰው የመጫን አለ። ይሄ መኪና በብዛት ለኬተሪንግ፣ ለውሃ፣ ለወተት፣ ለስጋ ቤቶች ለብዙ አይነት አገልግሎት የምትውል መኪና ነች። ኢንጂኑ አውካን ነው። 129 የፈረስ ጉልበት አለው። 70 ሊትር የሚይዝ የፊውል ታንከር አለው። በጣም ጉልበት ያለው መኪና ነው። የባንክ አማራጮች እናዘጋጃለን። 24 ኩንታል መጫን የሚችል በ1 ሊትር ከ12 ኪሎ ሜትር በላይ መጓዝ የሚችል እስከ 18 አካባቢ ድረስ ይጓዛል። መጫን አቅሙ 24 ኩንታል ይጭናል። ባለ 4 ሲሊንደር ነች። ፑንቻ የሚባል ሞተር በጣም ጉልበት ያላት መኪና ነች። በ10 ቶን ነው የምትወጣው። በጣም ፍሌክሲብል ነች። ትራፊክ አይዛትም። 24 ሰዓት መንቀሳቀስ ትችላለህ በዚህ መኪና። በዛ ላይ ደግሞ እንደምታያት ሳይዟ ቀጠን ያለች ነች። የትም ሰፈር ገብታ መውጣት የምትችል መኪና ነች። ጉልበቷም የምትተማ መኪና አይደለችም። የተጠቀሟት መናገር ይችላሉ። እኛም ስንሸጥ ጉልበት እንዳለው እርግጠኞች ሆነ። ልክ መኪናዎቹ ተበታትነው እንደሚመጡት ሁሉ ስፔር ፓርቱም አብሮ እኩል ነው የሚመጣው። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንዴት ነህ? አለን ደህና አለን ይመስገነው። እንግዲህ በሚዲያችን የተለያዩ ኤክስፖዎችን የተለያዩ የቢዝነስ ሀሳቦችን እና ማሽነሪዎችን እየቃኘን እናቀርባለን። ዛሬ ደግሞ በኢትዮጵያ ታምርት ኤክስፖ ላይ እናንተን አግኝተን ልናናገራችሁ ወደናል። ራስን ከማስተዋወቅ ጀምረ እነዚህ ይዛቸው የመጣችሁት መኪናዎች ምን አይነት መኪናዎች ናቸው የሚለውን ብትነግረን። እሺ፣ መርሻው ሊሆንስ ይባላሉ። የቬሎክስ ኢምፖርት ኤክስፖርት ማርኬቲንግ ኦፊሰር ነኝ። እኛ የምንይዛቸው የፉቶን መኪኖች የፉቶን መኪና ብቸኛ አስመጪዎች ነን። በተጨማሪ በጣም ከ10 በላይ የሆኑ የጭነት መኪኖች እናስመጣለን። እዚሁ ሀገር ውስጥ ነው የምንገጣጠመው። ሙሉ በሙሉ መገጣጠሚያ ቦታችን ሱሉልታ ላይ እና አጋቂ መገጣጠሚያ ቦታ አለን። ቃሊቲ ላይ ደግሞ 2 የቦዲ የሚሰራባቸው ወርክሾፖች አሉ። ከዛ ውጪ ሳር ቤትና ቡልጋሪያ ጋር የወርክሾፕ ማሳያ ቦታ አለን። ዋና ኦፊሳችን አብነት አደባባይ ወደ ተክለ ሃይማኖት መንገድ ላይ ሞላ ማሩ የሚባለው አካባቢ ጋር ፉቶን G+9 የሆነ ህንጻ አለን። እዛ ጋር ከመጣችሁ እኛ ማግኘት ትችላላችሁ። በጣም ጥሩ። እንግዲህ የተለያዩ መኪናዎችን እንደምትይዙ ነግረኛል እና መኪናዎቹን እናንተ በምን አይነት ሁኔታ ነው የምታስመጡት? መኪናው ነው የሚመጡት? የሚገጣጠሙ ሆነው ፓርትስ ነው የሚመጡት? በምን አይነት ሁኔታ ነው? ኦኬ፣ ቀደም እንደነገርኩ ነው። እኛ ሲኬዲ እንባላለን። ኮምፕሊት ኖክዳውን ነው። ሙሉ በሙሉ እያንዳንዷ ብሎን ተፈታ ነው የሚመጣው። ኢንጂኑም ትራንስሚሽኑም ቦዲው ሙሉ በሙሉ ተፈቶ ነው የሚመጣው። እኛ ጋር እዚህ ነው የሚገጣጠሙት። ይሄ እንደ አድቫንቴጅ ምንድነው ያሉትን የእውቀት ሽግግሮችን እዚህ ባሉት ሰራተኞቻችን ኢንጂኑንም ትራንስሚሽኑም ቦዲ ነው በስሩ ቁጥር የእውቀት ሽግግር እናደርጋለን። የኛ ድርጅታችን ትልቁ ለሀገሪቷ የሚጠቅሙ አንደኛው ፓርት ይሄ ነው። ሰው የተለያዩ መኪናዎች ነው ያልኩ። ከትንሽ መኪና ላይት ዌት፣ ሚዲየም እና ሄቪ ትራኮችን እዚሁ ነው ጠቅላላ የሚገጣጠሙት። ከዛ ውጪ ከስተማይዝ እናደርጋለን በደንበኞቻችን ፍላጎት መሰረት ማለት ነው። ዛሬ ኤግዚቢሽን ላይ ይዘናቸው የቀረብናቸው ከተለያዩ መኪናዎች ውስጥ 3 መኪናዎችን ይዘን መቅረብ ችለናል። ይሄኛው እንደምታየው ማይለር ይባላል። 24 ኩንታል መጫን የሚችል በ1 ሊትር ከ12 ኪሎ ሜትር በላይ መጓዝ የሚችል እስከ 18 አካባቢ ድረስ ይጓዛል። ሚኒመሙ ነው 12። መጫን አቅሙ 24 ኩንታል ይጭናል። እንደምታየው ደብል ካፕ ነው። ከኋላ 3 ሰው ከፊት ለፊት አንድ ከሹፌር ጋር አንድ 5 ሰው የመጫን አቅም አለው። ኢንጂኑ አውካን ነው። ያው በብዛት የቻይና መኪኖች ናቸው የኛ መኪኖች። 129 የፈረስ ጉልበት አለው። 70 ሊትር የሚይዝ የፊውል ታንከር አለው። በጣም ጉልበት ያለው መኪና ነው። ለኮሪደር ልማት፣ ለኮንስትራክሽን የሚሰሩ ሰዎች በጣም በብዛት እየተጠቀሙት ያለ አገልግሎት እየዋለ ያለ መኪና ነው። ስለዚህ ያለው መኪና ልነግርህ የምችለው በጣም ጥሩ። እንግዲህ የጭነት መኪናዎችን ስንገዛ ቤዚካሊ ያው ጭነትም እንደመሆኑ መጠን የተለያዩ የኦፍሮድ አካባቢዎችን ኮንሲደር እናደርጋለን እና ይህንን መኪና ከዛ አንጻር ብናየው ምን አይነት ጥሩ ካራክተር ይኖራል? እንደነገርኩ ነው። በጣም የስራ መኪና ነው። ጉልበትም ያለው መኪና ነው። ብዙ ሰው የመጫን አቅም አለው። ከዛ በተረፈ ደግሞ 24 ኩንታል እና ከዛ በላይ የመጫን አቅም አለው። ቦሎ የሚወጣለት 24 ኩንታል የሚባለው ሰው በማንኛውም በአስፋልት ላይም በኮርኮንች መንገድ ላይም እንደፈለክ ልትጠቀም የምትችለው ጉልበት ያለው መኪና ነው። እሺ፣ ከስም አንጻር ስንነሳ እንግዲህ ያው ብራንዲንግ የራሱ ቫልዩ ስላለው ፉቶንን ገበያ ውስጥ በምን አይነት ልክ ነው የምናውቀው? እውነት ለመናገር እስካሁን ማስታወቂያ ተሰርቶበት አያውቅም። ሰዎች ስለ መኪናው በራሳቸው መንገድ አውቀው መጥተው ነው የሚገዙት። ፉቶን ማለት በጣም ትልቅ ካምፓኒ፣ በቻይና ውስጥ ትልቅ ካምፓኒ ነው። ቻይና ላይ ገበያ ላይ በመኪና ደረጃ የሚመራውም ፉቶን ነው። ከረንትሊ መረጃውን ገብተህ ማየት ትችላለህ። በጣም ትልቅ ካምፓኒ ነው። ሰዎች መጥተው ቢገዙት የሚያዋጣ መኪና፣ ዱራቢሊቲው በጣም ትልቅ የሆነ መኪና ነው። ሶ አድቫይዝ እናደርጋለን ሰዎች መጥተው እንዲገዙ። በጣም ጥሩ። እስኪ ከፈታ አድርገን ደግሞ ውስጡን ማየት ይቻላል።
እነኚህ መኪናዎች ቅድም ውጭውኝ ያልነገርኩ ነገር ምንድነው አንደኛው 4 ፒስተን መኪናዎች ናቸው። በጣም ጉልበት ያላቸው መኪናዎች ናቸው። ናፍጣዎች ናቸው መኪኖቻችን በሙሉ። እንደምታዩት እዚህ ጋር 5 ማርሽ አለው። ከዛ ውጪ መሪው ሃይድሮሊክ መሪ ነው። ዳሽቦርዱ እንደምታየው ነው። እስከ 160 ኪሎ ሜትር ፐር አወር የመጓዝ አቅም አለው። ከዛ ውጪ 70 ሊትር የነዳጅ ታንከር አለው። ከኋላ በጣም ሰፊ ስፔስ ያለው መኪና ነው። ለሹፌርም ለተሳፋሪም በጣም ትልቅ ሰፊ የሆነ ስፔስ ነው ያለው። ይሄኛው ከኋላ 3 ሰው ይይዛል። ከፊት ለፊት እንዳንተ አንድ ሰው ይቀመጣል፣ ሹፌሩ ይቀመጣል። ይሄ ደመታ 5 ማርሽ ነው መኪናው። በተጨማሪ እዚህ ማሞቂያና ማቀዝቀዣ አለው የመስክ ስራ ስለሚሰራ ማለት ነው። ዲጂታል የሆኑ የሬዲዮ ቻናሎችን ፍሪኩዌንሲዎችን መጠቀም የሚችል ሬዲዮ የተገጠመለት ነው። ሰፊ ስፔስ፣ በጣም ዋይድ የሆነ ስፔስ አለው። በጣም ዘና ብለህ ማሽከርከር የምትችልበት መኪና ነው። ለስራ በጣም ጠንካራ መኪና ነው። ቅድም እንደነገርኩ ነው። በጣም አሪፍ። እንግዲህ ይህንን መኪና ያው የጭነት መኪና እንደመሆኑ ከዚህ ባነሰና ከዚህ ከፍ ባለ ማግኘት የምንችልበት ኦፕሽን አለ። ከዚህ በራሱ ሞዴል በፉቶን ሞዴል አለ። ይሄን መኪና እንደነገርኩን 24 ኩንታል መጫን ይችላል። ከዛም በላይ መሸከም አቅም አለው። ቦሎ ነው 24 ኩንታል የሚባለው። ከዛ ውጪ በአንድ 10 ኩንታል የሚችሉ 1 ቶን መጫን የሚችሉ ማለት ነው። እንደሱ አይነት መኪናዎች አሉ። በሲንግል ካፕና በደብል ካፕ የሆኑ መኪናዎች አሉ። እነሱን ለኬተሪንግ፣ ለውሃ ማመላለሻ፣ ለመጠጥ ማመላለሻና ለተለያዩ ስራዎች የሚጠቀሟቸው ስፔሻሊ ለስጋ ቤቶች በብዛት አዘውን ይሰራንላቸው ለቄራዎች አሉና ያ 10 ኩንታል ይሸከማሉ። ቦሏቸው 10 ኩንታል ነው። ከዛም በላይ የሚሸከም አቅም አላቸው መኪኖቹ። ጉልበት አላቸው። 6 ጎማ ናቸው። በጣም ነዳጅ ቆጣቢዎች ናቸው። እነሱም ወስጄ ያሳያለሁ። እነሱ በጣም እችን መኪናስ በምን ያህል ብር ነው የምናገኛት? ሲቀጥል ደግሞ አሁን ባየነው መልኩ ያው ቦዲ ከኋላ አልተሰራም። በምን አይነት ሁኔታ ነው አንድ ሰው ሲገዛ የሚወስዳት እችን መኪና? ጥሩ ዛሬ ላይ ስነግርህ መኪናው በሻንሲ 4.2 ይሸጣል። ስፖንዳ ሲገጠምበት 4.4 ይሆናል። ቫን ሲገጠምለት ደግሞ 4.6 ይሆናል። ሰው ዋጋቸው በዚህ ነው ያለው ልዩነታቸው። በጣም ጥሩ ነገር እኛ ጋር እንሰራለን። ስፖንዳውንም ቫኑንም ሁሉ ነገር ከስተማይዝ ስለምናደርግ ማለት ነው። ለደንበኛውን ፍላጎት ጠብቀን ነው የምንሰራው። በጣም አሪፍ። እንግዲህ ሌላው የመኪና ፈተና እንግዲህ ስፔር ፓርት እና ሜንቴናንስ ነው። ፉቶን እናንተ ብቸኛ አስመጪ እንደመሆናችሁ አንድ ሰው ይህ መኪና ሲገዛ የሜንቴናንስ እና የአክሰሰሪ ጉዳዩን እንዴት ነው አንድ የሚያደርገው? በጣም ጥሩ። እኛ ፉቶን እንደ ፉቶን ሙሉ መኪናውን እዚህ ነው የሚገጣጠመው። ቅድም ለመግለጽ እንደሞከርኩት ልክ መኪናዎቹ ተበታትነው እንደሚመጡት ሁሉ ስፔር ፓርቱም አብሮ እኩል ነው የሚመጣው። እኛ ጋር ህንጻችን ጋር ብትመጡ ግራውንድ ፍሎር ሙሉ በሙሉ የስፔር ፓርት ነው። ከዛ ውጭ ደግሞ ከ4ኛ ፎቅ እስከ 9ኛ ፎቅ ያለውን ህንጻ በሙሉ የስፔር ፓርት ነው ያዘው። እንደነገርኩ የመገጣጠሚያ ቦታዎቻችንም ትልልቅ ቦታዎች ናቸው። እዛም የተለያዩ መጋዘኖች አሉ፣ ስፔር ማስቀመጫዎች። ስለዚህ ደንበኞቻችን በስፔር ጉዳይ ምንም አይነት ሀሳብ ሊገባቸው አይችልም። እኛ ልክ መኪናውን እንደምናስመጣው እኩል ስፔር ፓርቱንም እኩል በኩል ነው የምናስመጣው። ደንበኞቻችን እንደዚህ አይነት ጥያቄ አንስተው እንዲቸገሩ ስለማንፈልግ ማለት ነው። በጣም ጥሩ። ስለዚህ የአክሰሰሪም ችግር የለም፣ ሜንቴናንስም ምንም አይነት ክፍተት እስካሁን የለም። አፍተር ሴልስ ሙሉ አለን። ሙሉ ጋራዥ አለን፣ ትልቅ ጋራዥ አለን። ማንኛውም ሰዓት እዚህ አዲስ አበባ ውስጥ ያሉ ደንበኞቻችን መጥተው አፍተር ሴልስ መውሰድ ይችላሉ፣ ሰርቪስ ማግኘት ይችላሉ። በክልል ከተሞች ደግሞ ያሉት በየክልል ከተሞች 10 የሚሆኑ ቴክኒክ ባለሙያዎችን አሰልጥነን በቻይናዎች ባለሙያዎችን በሀገር ውስጥ ባለሙያዎችን ማሰልጥነን ናቸው። 24 ሰዓት ስልካቸው ክፍት የሆነ ማንኛውም ደንበኛችን የኛ መኪና የያዘ ችግር በገጠመው ቁጥር ያን ስልክ ይሰጠዋል። በማንኛውም ሰዓት ደውሎ ሰርቪሱን ማግኘት ይችላል። በጣም ጥሩ። እንግዲህ እነዚህን መኪናዎች አንተ እንደ ማርኬቲንግ ባለሙያ ስታስገቧቸው ታርጌት አድርጋችሁ እንትና ይሄንን መኪና ቢገዙ እዚህ ቢዝነስ ላይ ያሉ ቅድም ያልከኝ እንዳለ ሆኖ ኮሪደር ልማት ላይ በጣም ጥሩ ነው፣ ኮንስትራክሽን ላይ በጣም ጥሩ ነው፣ ጭነት ላይ ብለኛል። ግን ሰው ያው እንግዲህ ቢዝነስን ስለሚያስብ ይህን መኪና የመግዛት አቅም ያለው ሰው ይህን መኪና ለዚህ አላማ ቢገዛ ብለን የምትለን ነገር ካለ በለንና እንግዲህ ወደ ቀጣዩ መኪና እንሄዳለን። በጣም ጥሩ። ይሄ መኪና ለብዙ አይነት ፐርፐዝ ይውላል። እንደ ምሳሌ ለመጥቀስ የኬተሪንግ ስራ የሚሰሩ ሰዎች ይሄን መኪና መጠቀም ይችላሉ። ምክንያቱም እንደምታየው በጣም ሰፊ የሆነ ቦታ አለው። ሰው ሰራተኞቻቸውን ጭነው የሚፈልጉትን ነገር ከኋላ ጭነው የሚፈልጉበት ቦታ ላይ በቀላል ማድረስ የሚችል መኪና ነው። በጣም ፍሌክሲብል መኪና ነው። በተጨማሪ የውሃ የሚያመላልሱ ሰዎች፣ የቢራ ማመላለስ ስራ የሚሰሩ ሰዎች፣ እንዲሁም መርካቶ ስራ የሚሰሩ ሰዎች በቀላሉ መጠቀም የሚችሉት መኪና ነው። ከዛ ውጭ እንደነገርኩ የኮንስትራክሽን ሰዎች በጣም ነው የሚጠቀሙት። ይሄን መኪና በጣም ጉልበት አለው። ለመጫን በጣም አመቺ ነው። በጣም ሰፊ ነው እንደምታየው ነው። ከፕራይስም አንጻር ደግሞ በጣም ተመጣጣኝ ዋጋ ያለው መኪና ነውና ለዛ ፐርፐዝ ነው አክቹአሊ በብዛት እየገባ ያለው። ከዛ ፐርፐዝ ውጪ የሚጠቀሙ
ለምሳሌ ክልል ላይ ለቡና ለእህል መጫን እና ስራዎችን የሚጠቀሙ ሰዎች አሉና በጣም ከኛ መተው መኪናዎችን የሚወስዱ ሰው ለዛም ፐርፐስ ከዛ ውጪም እኛ አሁን ያልጠቀስኳቸውን ይህን መኪና መገልገል ይችላሉ። በጣም ጥሩ። እንግዲህ የዚችን መኪና ቅኝታችንን በዚህ መልኩ እናጠናቀና ቀጣይ ደግሞ ሌሎች መኪናዎች ስላሉ በጣም ጥሩ በጣም ጥሩ። እዚህ ጋር ደግሞ ሌላ መኪና እያየን ነው። ምንም በላት ይችላል። እቺ የፎቶን መኪና TM5H ትባላለች። እዚህ ጋር እንደምታዩት በሲንግል ካፒና ነች ያለችው፣ በደብል ካፒናም አለን። እንደምታዩት ቫን ነው ይሄ ደግሞ ለተለያዩ ፐርፖዞች የሚውለው በ1 ሊትር ከ16 ኪሎ ሜትር በላይ መጓዝ የምትችል ላይት ዌት ቬሂክል ነች። በጣም ለብዙ ፐርፖዝ ከተማ ላይ አይታት ከሆነ በጣም ለብዙ ፐርፖዝ እየተጠቀሟት ያለት መኪና ነች። 2156 የፈረስ ጉልበት አላት። 60 ሊትር ነዳጅ መያዣ ታንከር ነው ያላት። በጣም ጥሩ። ምን አይነት ነዳጅ ነው የምንጠቀመው? ናፍጣ ነው። ናፍጣ ነች። ኦኬ። ሰው የማሱ ጉዳይ የሲሊንደሩ ጉዳይ እንዴት ነው? እዚህ ባለ ስንት ፒስተን ነች? ባለ 4 ሲሊንደር ነች። ኩንቻ የሚባል ሞተር ባለ 4 ሲሊንደር ነች። በጣም ጉልበት ያላት መኪና ነች። በ10 ቶን ነው የምትወጣው። ቦሎ 10 ቶን ነው። ከዛ በተረፈ ግን ሰዎች የሚገለገሏት እስከ 30 ኩንታል የመጫን አቅም ያላት 6 ባለ 6 ጎማ ነች። በጣም ጠንካራ የሚባል መኪና ነች። በጣም ጥሩ። ሰው እቺ አሁን በዚህ በቫን ከዚህ የሚበልጥና የሚያንስ አማራጮች አሉ? እንደነገርኩ ነው። ደብል ካፕ ጋቢና በዚህች ራሱ አለ። ኦኬ። በራሱ TM5H የምትባል የደብል ጋቢና አለችን። ይሄ እንደምታዩት እዚህ ጋር በሲንግል ጋቢና ነው ይዘናት እዚህ የተገኘ ነው። በጣም ጉልበት ያላቸው ጥራት ያላቸው መኪናዎች ናቸው። ከተማው ላይ በብዛት እየተነዱ ያሉ መኪናዎች ናቸው። ለስራ አገልግሎት በጣም ተመራጭ የሆኑ መኪናዎች ናቸው። በጣም ጥሩ። እንግዲህ ከአመት አመት ቴክኖሎጂ የራሱን አፕዴት ይዞ ይመጣልና ከዚህ ቀደም ከምናውቃቸው ቫኖች እቺ ምን ይለያል? አዎ እነኚህ መኪናዎች በፊት ላይ የተጠቀሙ የነበሩትን የነዳጅ ፍጆታ በጣም አሻሽለው በፊት በሊትር 12 ኪሎ ሜትር ነበር የሚጓዙት። አሁን ከ16 በላይ የመጓዝ አቅም አላቸው። በጣም ጉልበት ያላቸው መኪና ናቸው። ዳገት ኖርማል መንገድ የማይሉ መኪኖች ናቸው። ስፓልት ያልሆነ መንገድ ላይ በደንብ የሚነዱ መኪኖች ናቸው። በጣም ጠንካራ ናቸው። በጣም ጥሩ። ሰው እቺ መኪና አሁን ባለው ገበያ በምን ያህል ብር ነው የምናገኘው? በቻንስ ውስጥ ገብተን እናወራታለን። ውስጥ ገብተን ስለ መኪናው እየነገርኩ ስለ ዋጋው አወራለሁ። እሺ ከውስጥ የምታያት ጋቢኗ ለሁለት ሰው በጣም በቂ የሆነ ሰፊ ከመሪ ጋር ያለ ግንኙነት በጣም ሰፊ የሆነ መኪና ነች። ከዛ ውጪ ያው እነኚህ መኪናዎች ለስራ አገልግሎት ነው የሚውሉት። ስራ አገልግሎት የሚውሉ መኪናዎች ደግሞ ሹፌሩንም ተሳፋሪውንም ዘና አድርጎ ማስቀመጥ መቻል አለባቸው። ከዛ ውጪ እንደነገርኩ ነው 4 ፒስተን መኪና ነች። በጣም ጠንካራ መኪና ነው። በሊትር 18 ኪሎ ሜትር ይሄዳል ብያለሁ። የስራ መኪና ደግሞ ሲሆን ማክሲመም ሊኖረው የሚችለው እዚህ ዳሽቦርዱ ላይ የነዳጅና የስፒድ መቆጣጠሪያ ነው። ከዛ ውጪ ሬዲዮ ነው ሊኖረው የሚችለው። ከዛ ውጪ እንደ ቅንጦት መኪና ሌላ የሚጠበቅበት ነገር የለው። 4 ፒስተን ነው፣ 5 ማርሽ አለው። እዚህ ጋር የሙቀት መቆጣጠሪያዎች አሉት። አዛርዳ አለው። ዳሽቦርዷ እንደምታያት ነው። ከዛ ውጪ ከአንድ ሰው በላይ አይጭንም ይሄ መኪና። ሲንግል ካፕ ስለሆነ ማለት ነው። ደብል ካፑ ደግሞ ከኋላ 3 ሰው መጫን ይችላል። ከፊት ለፊት አንድ ከሹፌሩ ጋር በአጠቃላይ 5 ሰዎችን መጫን የሚችል እዚህ ያለ ይዘን ሳልተገኘ ነው እንጂ ልክ ቅድም እንዳሳየው አይነት መኪና በጣም ሰፊ መኪና ነው። ከዛ ውጪ ስለዚህ መኪና ልንገር በቃ በጣም እሺ። ምናልባት እንግዲህ ይሄንን መኪና በአንድ አማራጭ እንያዘው፣ ባለ 2 ገቢ ነው እንደ አማራጭ እንያዝና በሻንሲ እና ደግሞ ስፖንዳ ስንጨምርበት ዋጋቸው እንዴት ነው? እሺ መኪናዎቻችን ያለ ሻንሲ አይሸጡም። እነዚህ መኪናዎች በስፖንዳና በቫን እየሸጥን ያላቸው። በተጨማሪ ለህዝብ አገልግሎት እንዲውሉ የህዝብ ትራንስፖርት አድርገናቸው 18 ሰው መጫን እንዲችሉ ተደርገው ይሰራሉ። ይሄ 18 ኩንታል ነው የሚጭነው። ያኛው የ3 ሰው ተቀነሰና ወደ 15 ኩንታል ተብሎ ነው የሚጭነው። ትክክለኛ ግን ሁለቱም በ10 ኩንታል ቦሎ ነው የሚወጡት። ከዛ ውጪ በፕራይስ ደረጃ በስፖንዳ 3.3 ናቸው የሲንግል ካፑ። በቫን እንደዚህ አሁን እያየው እንዳለው ደግሞ 3.4 ይሆናል። ደብል ጋቢና ሲሆን ደግሞ በስፖንዳ 3.6 ነው። በቫን ሲሆን ደግሞ 3.7 ይሆናል ማለት ነው። ከረንት ላይ ያለው ፕራይስ ይሄ ነው። በጣም ጥሩ። ምናልባት የፕራይሱን ጉዳይ ሰው እንግዲህ ቀርቦ ኔጎሽት የማድረግ እድል ይኖረዋል። ፕራይስ የካምፓኒ ፕራይስ ነው፣ ፊክስድ ፕራይስ ነው የሚወጣላቸው። ቶሎ የሚጨመር ሂሳብ የለም። ኢንፍሌሽን ሲኖር ብቻ ነው ሂሳብ እየተጨመረ ያለው። ከዛ ውጪ ትርፍ ለማግኘት በጣም ተብሎ የከስተመር በጣም ይፈልገዋል ተብሎ ምንም አይነት ጭማሪ የማያደርጉ ሰዎች ናቸው ባለቤቶቹ። ያለው የፕራይስ ዋጋ። በጣም ጥሩ። የባንክ አማራጮችስ ይኖራሉ? የባንክ አማራጮች ለድርጅቶች እናዘጋጃለን። ከዛ ውጪ በግለሰብ ለሚመጡ ሰዎች ራሳቸው ባንክ አመቻችተው የሚመጡ ከሆነ ፈቃደኞች ነን። እኛ ለግለሰቦች ባንክ አናመቻችም፣ እነሱ አመቻችተው እንዲመጡ ነው የምናደርገው። ለድርጅቶች ግን
ባንክ እናመቻቻለን፣ 50-50 እናመቻቻለን። ኦኬ 50% ብድር ይመቻቻል ማለት ነው። በጣም ጥሩ። እንግዲህ ሌላ ቀረ የምትለው ነገር ካለ ጥቀስልንና ፕሮግራማችንን በዚሁ እናጠቃለን። ኦኬ ቀረ የምለው ነገር ይሄ መኪና በብዛት ለኬተሪንግ፣ ለውሃ፣ ለወተት፣ ለስጋ ቤቶች፣ ለብዙ አይነት አገልግሎት የምትውል መኪና ነች። በጣም ፍሌክሲብል ነች። ትራፊክ አይዛትም። 24 ሰዓት መንቀሳቀስ ትችላለህ በዚህ መኪናና በዛ ላይ ደግሞ እንደምታያት ነው። ሳይዟ ቀጠን ያለች ነች። የትም ሰፈር ገብታ መውጣት የምትችል መኪና ነች። ጉልበቷም የምትተማ መኪና አይደለችም። የተጠቀሟት መናገር ይችላሉ። እኛም ስንሸጥ ጉልበት እንዳለው እርግጠኞች ሆነን ነው ሰዎች መጥተው ቢገዙ ቢጠቀሙበት ቢያተርፉበት ብለን እንመክራለን። በጣም ጥሩ። እንግዲህ በጣም ሰፊ ሀሳብ አንስተን ነው እያወራን የነበረው። ያለምንም መከልከል አንተም እውቀትህን ሼር አድርገህልናል፣ ሙሉ መረጃም ሰጥተህናል። ምናልባት እንግዲህ እኛ ያልጠቀስ ነው እና ደግሞ ተመልካቾቻችን ደውለው እናንተን ጠይቀው ሊገዙ የሚያስችላቸውን መረጃ ለመጠየቅ እንዲችሉ ስልክ ቁጥርና አድራሻችሁ ነው? ስልክ ቁጥሮቻችን የማርኬቲንግ ቲም 0996 42 92 92 ብለው ከደወሉ ሞላ ማሩ ጋር የሚገኘው አብነት አደባባይ ፎቶ ነው የሚለኝ ህንጻ አለ። እዛኛ አንደኛ ፎቅ ላይ ከመጡ በማንኛውም ሰዓት መረጃ እንሰጣለን። መኪኖችን ነው የምንሸጥላቸዋለን። በጣም ጥሩ። እንግዲህ ለነበረን ቆይታ ከልብ እናመሰግናለን። አመሰግናለሁ። ቴንክ ዩ። መልካም ቀን።